ላስጠነቅቅህ የጠራሁት የማስጠነቅቅህ ደግሞ ምንድነው? ከዚህ በኋላ በምንም አይነት መንገድ ሩታ አጠገብ እንድትደርስ ማለት ሰዎች እንዳለ ሩታሚላም የተለያዩ ሰዎች ያስቀየሙት ሰዎች ካለ ተሰብስበን ይቅርታ እንልሻለን። እኔም ማራዳ አንተም ማራዳ ምን ያጣላናል በሰው በረንዳ አሉ ሁለት ሌቦች አብረው ተገናኝተው ማለት ነው። ይቅርታ ልትጠይቃት ይበላል። ቤተሰብ ማን ነው ይሄ ነገር ልክ እንደኔ ያላማረው ማለት ነው? ማን ነው ፍርሃት ያለው? እረ ሩታዬ በገዛ ሜዲያሽንማ ጎል እንዲገባ እንዳትፈቅጂ። እኛም እህቶችሽ ከጎንሽ ነን። በረኛ ሆነን እንከላከልልሻለን። እየጠነከርሽ ጎ ወደፊት። ቤተሰብ ትላንትና ይሄ ጉዳይ አሳስቦኝ ወደ ኢትዮጵያ ደወል ሳደርግ በጣም ዱበዳ የሆነ ኢንፎርሜሽን ሰምቼ መጣሁላችሁ። ጌም ኦቨር ሊደገም ነው በማላይ በደንብ አድርጌ የማስረዳችሁ ይሆናል ማለት ነው። እንግዲህ እንደሰማችሁት ጋሽ አሸብር ላስጠነቅቅህ ነው የመጣሁት ብሎታል ለዘበኛው ማለት ነው። ለቴቴ ላስጠነቅቅህ በየትኛውንም መንገድ ሩታን እንዳታገኛት ብሏል። እንግዲህ ቤተሰብ ለምን እንደዚህ ጠጋ እንዳሉ ለምን እንደዚህ የዋህ ምስኪን መስለው ለምን እንደመጡ በደንብ አድርጌ እምነግራችሁና ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። ቤተሰብ ላይክ አድርጉ። ላይክ ሳታደርጉ እንዳትወጡ በህግ አምላክ። እውነት የዩቱብ ቻናሌ ድክም ብሏል። ድክም ብሏል፣ ጠንዝቷል። በረዶ ሆኗል እኮ ቀዝቅዟል የኔ ዩቱብ ቻናል ማለት ነው። ስለዚህ አንቀሳቅሱት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና እንግዲህ የጀግኒቷ የአንበሲቷ የሩታዬ ቪዲዮ ነው ማለት ነው። እንግዲህ ትላንትና ሩታዬና ጋሽ አሸብር አብረው መጥተው ነበረ ማለት ነው። አቤት ሲያምሩ እናንተ! የጋሽ አሸብር ውበቱ እኮ ሩታዬ ናት። በቃ ሩታዬ ማለት ነው። ሩታ ከሱ ጋር ስትሆን የጋሽ አሸብር ውበት ጎልቶ ይወጣል አልኳችሁ። አቤት እኛም ራሱ እንዴት እንደምንደሰት ግን የትላንትናው ጦር ነው፣ ዱበዳ ነው ይዘውብን የመጡት ማለት ነው። እንዶ የማይመስል ነገር የሚስትሃት ትንገር ይላል ያገሬ ሰው ማለት ነው። እና ሰሞኑ እንግዲህ ጋሽ አሸብር ቅዱስ እያጫወተው ማለት ነው። ሰሞኑ እንግዲህ አማረብሽ ወፈርሽ እያለ ነበረ ማለት ነው። እንግዲህ በዛን ሰዓት በጠየቃት ሰዓት ሩታዬ ወደ ውጭ ሀገር ይሄዳለሁ በቃ ጓደኞቼ እያሰለችኝ ነው ብላ ነበረ ማለት ነው። በዛ ሰበብ አሳበው እንግዲህ ጋሽ አሸብር ጓደኞቼንማ ካንቺ አርቃለሁ፣ ልጄን ብቻ ይዘሽብኝ ወደ ውጭ አትውጪ ብሎ እንግዲህ ትላንትና እቴቴ አቤላ የጋሽ አሸብር ዘበኛ ይዞ መጥቶ እንግዲህ ላስጠነቅቅህ ነው ዛሬ የጠራሁ። በየትኛውንም መንገድ ሩታን እንዳታገኛት፣ በእናንተ ጉዳይ በእናንተ ምክንያት ልጄን ይዛብኝ ወደ ውጪ እንድትወጣ አልፈልግም አለ ማለት ነው። እውነት ነው ግን ጋሽ አሸብር ተው፣ ኧረ ጋሽ አሸብር ተው፣ አንወሻሽ። እውነት እንዱ ልጅህን ይዛብህ ወደ ውጭ እንዳትወጣ ፈልገህ ነው? እውነት ሩታዬ ከሀገር እንዳትወጣ ፈልገህ ነው ይሄን አደረግከው? እኔማ ጉዱ ሰማሁ እኮ ጉዱ ሰማሁ። ለምንድን ነው ይሄ ነገር ያደረገው? እውነት ሊታረቁ ነው ወይ? ምክንያቱም ሰሞኑ ጥሩ ሆኖ ሲመጣ ሁላችንም እንዲታረቁ እንፈልጋለን። ይታረቁልን አለን ማለት ነው። ያው ለሚዲያ ማለት ነው፣ ለሚዲያው ማለት ነው። እና ምን መሰላችሁ ቤተሰብ ከዛ በኋላ እንግዲህ እቴቴ አቤላ ብዙ ተበሻሽቀናል፣ እኔና አንቺ ብዙ ተበሻሽቀናል፣ ጓደኞቼንም ምናምን። ያ ደግሞ ያደረግነው ለአብርሃም ብለን ነው። እውነትህን ነው። ለነገሩ ታዲያ ተከፍሎኝ ነው ልትል ነው? ተከፍሎኝማ አትልም። እንዴት ታወራዋለህ እንደዚህ ማለት ነው? ለአብርሃም ብዬ ነው እንደዛ ያደረግኩት። ምክንያቱም እንዶ ተናደሽ ማለት ቀንተሽ እንድትመጪ ብለን ነው። አቤት ውሸት! አያቤላ አንተ ሙልጭ የሆንክ ሰውዬ ማለት ነው። ጭራሽ ተናዳ ማለት ቀንታ እንድትመጣ እንደዛማ ብለህ አልነበረም። የእነሱ ትዳር ለማፍረስ ፈልገህ ነው አንተ
ማነህ ቴቴ ማለት ነው። እውነቴን ነው የምልህ። አሁንም ማለት ነው ቤተሰብ እንግዲህ እንደዚህ ጥሩ ጥሩ መስለው የመጡት እንደዚህ ሁላችንም ብሩኬንም ማናት ውሽሚትንም ሁላችንም ተሰብስበን ያስቀየምንሽን ይቅርታ እንጠይቅሻለን አሏት ማለት ነው። ሩታዬም እንግዲህ በደንብ አርጋ ገብቷታል፣ ነቅታለች። አመሰግናለሁ፣ ይቅርታችሁ ምናችሁም አልፈልግም ብላለች ማለት ነው። የኔ ጀግና የኔ አንበሳ ማለት ነው። እጅ እንዳሰጫቸው እውነቴን ነው ምልሽ። እንግዲህ በገዛ ሜዳችን ሜዳሽን አልልም፣ በገዛ ሜዳችን ጎል ለማስገባት እየተጋጋጡ እየተጣጣሩ ነው ያሉት ማለት ነው። ያው እንደምልሽ ያው ሰሞኑ ጌም ኦቨር ያልሽውን ሊደግሙት እየፈለጉ ነው ቤተሰብ። እኛ እንደዚህ ጠጋጠጋ ሲል እውነት አብርሃም እንደዚህ ጠጋጠጋ ሲል በቃ ለመታረቅ ፈልጎ ነው። በቃ ታርቀው በፍቅር ልጃቸውን ያሳድጉ ብለን ሁላችንም ደስ ብሎን ነበረ ማለት ነው። ነገር ግን እኔ ዛሬ እቴቴ አቤላ ይዞ መጥቶ ላስጠነቅቅህ ነው ሲል የሆነ ነገር ጭንቅላቴ ላይ ጫር አለና እንዲህ ደወል አድርጌ ስጠይቅ ማለት ነው ደወል አድርጌ ስጠይቅ ምንድን ነው ለመታረቅ ፈልገው ነው ወይ ምናምን ስል አይደለም፣ ሰሞኑ ስለተበቀለችው ሊበቀላት ፈልጎ ነው። ሁለቱ ተመካክረው፣ ሁለቱ ብቻ ሳይሆን እቴቴ አቤላና አብርሃም ብቻ ሳይሆኑ ሁላቸውንም ውሽሚትም ብሩኬንም ሁላቸውንም ተመካክረው ሊበቀሏት እየፈለጉ ነው ተብሎ ሹክ ተባልኩኝ ማለት ነው። ቤተሰብ ሹክ ተባልኩኝ። ስለዚህ ሩታዬ ጠንከር በይ። እውነቴን ነው የምልሽ፣ እኛ እህትሽ ከጎንሽ ነን። አንቺ ጠንካራ ሴት ሆነሽ ወደፊት ቆስቁሽ፣ እኛ ደግሞ ኋላ ኋላሽ አይዞሽ በርቺ ጠንክር እያለን እናበረታሻለን። እንደዚህ ሆኖ የመጣው ልጄን ይዘሽ እንዳትወጪ ከሀገር እንድትወጪ ደግሞ እኮ እኔ እኮ በጣም የገረመኝ ማለት ነው የፈታ ባል ማለት ነው ለፈታት ሚስቱ በዚህ ልክ የመቆጣጠር እኮ መብቱም የለውም እኮ። እንዴት ነው አንተ ልትቆጣጠራ? አትውጪ፣ አትግቢ፣ አታድርጊ፣ ስለ ልጅህ መጠየቅ ትችላለን። ነገር ግን በዚህ ልክ ሚስትህን እንደፈለግ መቆጣጠር አትችልም እኮ ጋሽ አሸብር። እንዴ ጓደኞችህን ይሄ እንደ ውሻ የሚከታተሏት ጓደኞችህን አርቅ፣ በቃ አጠገቧ አትድረሱ ብለህ አርቅ። ነገር ግን ደግሞ የት ነሽ እንዴት ነሽ እንዳትወጪ እንደዚያ የማለት መብቱም የለህም። ጀግና አንበሲት እንደው ነግረዋለች እኮ ምንድን ነው ያለችው? ጅብ ከሄደ ውሻ ጮኸ ነው ያለችው። ትክክለኛ መልስ ማለት ነው። ይህን አክል ሴቶች መጥተው ይህን አክል ሴቶች ነፃነት፣ ጽጌ እንደገና ደግሞ ፍቅር ይሄ ሁሉ ሴቶችን እንደፈለጉ ሄርሜላ እንደፈለጉ በሩታዬ ላይ እንደፈለጉ አፋቸው ሲከፍቱ አንድ ቀን እንዴት ለምንድን ነው እንደዚህ አይነት መልስን የምትመልሱላት? እንደዚህ ለምን ታናግሯታላችሁ ብሎ እንኳ አንድ ቀን ተናግሮ የማያውቅ አሁን ጌም ኦቨሩ ለመድገም ጥሩ ጥሩ መስሎ መጣ እኮ ቤተሰብ፣ ጥሩ መስሎ አንቺ ደግሞ በጣም የገረመኝ ነገር ማለት ነው ቤተሰብ ምን አላት ትላንትና፣ ሲርቁሽ ትቀርቢያለሽ፣ ሲቀርቡሽ ደግሞ ትርቅያለሽ። ቢላሊክ እንደው ማነህ ጋሽ አሸብር መች ቀረበች ሩታ? መች ቀረበች? አንተ አይደለም እንዴ በግድ ጠርተ የምታናግራት ማለት ነው? እንደምንድን ነው አንተ እንዱ የበላይ አድርገህ ራስህን የምትቆጥረው ማለት ነው? ሴት ልጅ ስለሆነች አንድ ቀንም እኛ አንተን ጠርታ ቀጥራ ቪዲዮ ሰርታ አይተን አናቅም። አንተን የምትጠራት ማለት ነው። ስለዚህ አንዳንድ ጊዜ ለምንድን ነው ግን ራስን የማታምነው ማለት ነው? አሁንም እንግዲህ እንደነገርኳችሁ ቤተሰብ እውነቴን ነው ብላችሁ ጌም ኦቨሩ ሊደግመው እየፈለገ ነው። ነገር ግን ከጨዋታ ውጭ እንዲሆን ማድረግ አለብን ማለት ነው። ሜዳችንማ አሳልፈን አንሰጥም። በህግ አምላክ ሜዳው የኛ ነው፣ የኛ ማለት ነው። ጌም ኦቨር ብላ ጀግኒቷ አንበሲቷ ጠንካራዋ ሩታ አሸንፋለች በ3 ቀን ማለት ነው። አሁን እየተጋጋጣችሁ እየተላላጣችሁ አትምጡ። ለማንኛውም ሪከርዱ አልሰበራችሁም። ሩታ በ3 ቀን ነው ሪከርዱን የሰበረችው ማለት ነው። እናንተ ደግሞ መለማመጥ ከጀመራችሁ 4 ቀን እያስቆጠራችሁ ነው። አይሳካላችሁ ማለት ነው። የፈለገው እንኳ ተሳክቶ እንኳ በሆነ ሰዓት ሩታ ብትሸነፍ እንኳ ያው ሪከርዱን አልሰበራችሁም ማለት ነው። በስንት መከራና በስንት ስቃይ ሩታን እንዳገኛችሁት ነው እንጂ ምንቆጥረው እውነት ተበቀላችኋት አንልም ማለት ነው። ሆኖም ግን ሩታዬ እንዳይበቀሉሽ ጠንካራ መሆን አለብሽ። ፊት እንዳሰጫቸው በቃ ተመካክረው ነው እነ ቴቴ እነ ውሽሚት እነ ብሩኬ እንዲሁም ደግሞ ጋሽ አሸብር የመጡብሽ ማለት ነው። ይሄ ወደውሽ አይደለም ሊበቀሉሽ ነው።